بس بعد العزيز الحين نبي الله سليمان في فلسطين. نعم. እንግዲህ አሁን ሱለይማን ፈለስጢን ነው ያለው ማለት ፈለስጢን ውስጥ ነው ያለው ፈለስጢን ነው አገሩ ስሙ በልቂስ ደግሞ የመን ነበረች ተገናኝተው ወለዱ وبلقيس في اليمن. في اليمن. نعم على روايتنا. اي نعم. በእኛ ንግግር فكان نبي الله سليمان يزور او هي اللي كانت تزوره. نبي الله سليمان الله سبحانه وتعالى عطاه معجزات خارقة. እዚህ ላይ እኛ ቁርአኑ ላይ ሚለን እሷ መጣች ነው በነገራችን ላይ እሳቸውም ዘለል አረጋት እዚህ ላይ ማን ነው ወደ ሰለሞን ሄደው ሚለው ላይ ስናይ ቁርአኑ ላይ ሚለው እሷ እንደመጣች ነው ለምን ቁርአኑ ላይ ምን ይላል መሰላችሁ ሳባ ሆይ ይላታል ቁርአኑ ብትመጪ ይሻልሻል እምቢ ካልሽ ግን ወታደሮቻችንን ይዘን መተን ጉድ ነው ምን ሰራሽ ነው ሚለው በጣም በክፉ መልኩ ሲል የዛኔ እሷ ምን አለች ይላል ስጦታ ላከችለት መጀመሪያ ስጦታ ስትልክለት አይ በስጦታማ ምን ደለል አይደለንም አለ ይላል وجاء سليمان ልክ መልእክቱ ሲመጣለት ስጦታ ማለት ነው ሲመጣለት እሱ ሳቀ እኛ ጋር ያለው ነገር በጣም ይበለጠ ነው አታቆም እንጂ ምናምን ስለዚህ ይልና በትመጡ ይሻላቸዋል ይሄ ሱረቱ አነምል ላይ አንብቡት ከዛ መጣች ነው የሚለው እንደውም እየመጣች መንገድ ላይ ዙፋኗን ደግሞ በሆነ ኃይል አስልኮ እሱ ንፋስን ሁሉ መላክ ይችላል እና አስልኮ አመጣውና ዙፋኗ እንዲቀድም አደረገ ይላል ከዛ ስትመጣ ሰባ ስታይ ዙፋኗ ቀድሞ ደርሷል ደነገጠች ዙፋኔ ነው ይሄ የኔ ነው ትላለች አታቀም እሷ ግን ሱለይማንና አብሮ ያሉት ያቃሉ ስለዚህ እኛ እንኳን አውቀናል እሷ ግን አላወቀችም ይውት ይላል ወታደር አንዱ እና ሚገርም ታሪክ አለ እዛ ላይ ከሳባና ከንተን ከተያዘ እና መጨረሻ ላይ ግን የሚያሳየን ምንድነው እሷ እነሱ ያንን ይዘሉታል منها أنا يتكلم عن الحيوانات. صحيح. አንደኛ ሰለሞን ሌላው ቀርቶ እንስሳ ማናገር የሚችል ነው አላህ ቁርአን ላይ فسخرنا له الريح ይላል እንትንን ንፋስን አገራንለት ይላል አጋንንት ወይም ደግሞ ጂኖችን ማዘዝ ይችል ነበር ማሳረስ ይችል ነበር ሰውን ጂኑን ወፉን ማዘዝ ይችል ነበር وقالت نملة إلى آخر الآية معروفة زين فتبسم سلا غندانوا ستاورا سمتوات ነው የሳቀው فتبسم ضاحكا من قولها وقال ربي أوزعني أن أشكر نعمتك إلى آخر الآية هذا وحده الشيء الثاني أن أعطاه القدرة على أن يأمر الريح ሌላው ንፋስን ማዘዝ ይችላል እንደዚህ እንግዲህ ምንጣፍ ነገር ያስቀምጥና ልጁን ቁጭ አድርጎ ኢትዮጵያ ይሄዳል ይሄዳል ማለት ነው ምን የመሰለ ጀት አለ ምንም ሚገርም እኮ ነው ሱብሃንአላህ من ضمن أمور أخرى الشياطين وكذا سخرنا لداود وسليمان كذا فسخرنا له الريح بأمره رخاء حيث أصاب والشياطين كل بناء وغواص وآخرين مقرنين في الأصفاد كفلقة ياسراتشو نبر سيطانوچن سياسچگرو ياسراتشو نبر አጋንንቶችን ይልካቸው ነበር ያርሱ ነበር ይላል ሰዎችን እንደፈለገ ያረጋቸው ነው ያዛቸው ነበር ወፎችን ሂዱ ኑ ሁሉንም ማዘዝ ይችል ነበር ነው የሚለው ቁርአኑ የሚገርም ነው كثير من الاشياء الله سبحانه وتعالى سليمان كان يأمر الريح ስለዚህ ንፋስ ማዘዝ ከቻለ ይላሉ እሳቸው لما حسب الروايه الاثيوبيه ስለዚህ በኢትዮጵያው ዘገባ ከሄድን زين أنه كان ينتقل لها مو الرواية الأثيوبية كان رواية أظن الطبري إذا ماني غلطان تاريخ الطبري مذكور في هذا الكلام እንኳን የኢትዮጵያውን የሚስማማ ብቻ ፈለጋ ከሄድ ጠበሪንም ታገኛለህ አሉ ጠበሪ ማለት በሙስሊሙ ዓለም የመጀመሪያው ተፍሲር የሚባል የቁርአን ትርጉምን በሰፊው ወደ 10 ምናምን ቮሊዩም በትልቁ ቮሊዩም የተረጎመ ነው ቁርአንን ያብራራ ነው እና ይህ ሰው በአረብኛ ማለት ነው አረብኛውን በአረብኛ ያስፋፋ ያብራራ ነውና ይህ ሰው ጠቅሶታል ይላል ان ينتقل لها على بساط الريح በምንጣፍ ላይ ወይም በንፋስ ምንጣፍ ላይ ይጓዝ ነበር ይላል كل شهر 3 ليالي يقعد عندها ከዛ ምን ይላል የመን ከሄደች በኋላም ሳባን ልኳት በየወሩ በየ3 ቀን ይሄድላት ነበር ይላል ዋው ይሄንን ነው ሰምቼው አላቀም
يسافر على طيارة ما تول. የዛ ጊዜ እንትን ማለት ነው። የዛ ጊዜ የነበረ የምድር ይባለው ጀት በለው አሉ ሁለታቸውን ነው ወይም አውሮፕላን بساط الريح. نعم. بساط الرياح ማለት የነፋስ ምንጣፍ سافر من فلسطين ከፍልስጤን إلى اليمن. ወደ የመን زوجته تزوجها. ምክንያቱም አግብቷታል። فكان يروح يزورها كل شهر يقعد عندها 3 أيام. أظن هذا الكلام مذكور في تاريخ الطبري والله. ስለዚህ ይሄ በጠበሪ ታሪክ ላይ ያስቀመጥ ጠበሪ ሁለት የተፍሲር ኪታብ አለው የታሪክ መጽሐፍም አለው። በታሪክ መጽሐፉ ላይ የጠቀሰው ነው። ይሄ ሙስሊሞቹ ካላቸው አንዱ መዛግብት ነው። ስለዚህ ከኢትዮጵያው ጋር የመቀራረብ ባህሪ ያለው ነው። العالم. تمام. ስለዚህ ሊሄድ ይችላል ወደ ኢትዮጵያም ሊወስዳትም ይችላል እሷም ልትጓዝ ትችላለች ምክንያቱም የመኖች ወደ ኢትዮጵያ ብዙ ገብተዋል ንግድ ነበረ መሐላቸው ምንም ችግር የለም ففكرة حتى فكرة بساط الريح ما كنت أتوقع أنا أنها تكون حقيقية لكن هي حقيقية ሌላው ቀርቶ እኛ የንፋስ ምንጣፍ ብሎ የሚያስበውን ነገር እውነት ነው ብለን መቀበል በአሁኑ ዘመን ይከብደን ይሆናል ግን ነበረ والمصدر مالها موضوع الريح وسليمان عليه السلام. እዚህ ጋር የሰለሞን ንፋስና የሱ መጓጓዣ የሚለው ምዕራፍ ውስጥ ታገኙታላችሁ። በዚህ ጉዳይ ላይ ያወሩ መዛግብቶች ኢንክሉዲንግ ክብረ ንግስት ማለት ክብረ ነገስት هذا ما عليه خلاف انه وكان يأمر الريح. الله سبحانه وتعالى اعطاه هذه المعجزة. ይሄ ጌታ የሰጠው ሚራክል ነው ለነብዩላህ ሱለይማን ወይም ለንጉሱ ሰለሞን አንዳንዶች ንጉስ ሰለሞን ነው የሚሉት በኢትዮጵያውያን መዛግብት ላይ እኛ ግን እንደ ሙስሊም ነብይም ነው ብለን ነው ምናምነው ምክንያቱም ከነብያቶች ነው መልእክት ያስተምራል ትምህርት ይሰጥ ነበር ምናምን ወወሃብና ለዳውድ ሱለይማን ይላል ቁርአን የዳውድ ልጅ ነው በነገራችን ላይ ሰለሞን ማለት የዳዊት ልጅ ነው ዳውድ የዳውድ ልጅ ነው አብረውም የተወሰነ ጊዜ በነብይነት አብረው እንደሰሩ የሚያሳዩ አንዳንድ እንትኖች አሉ ምልክቶች አሉ ለምሳሌ እዚሁ የነምል ወይም የጉንዳኗ ምዕራፍ ላይ ቁርአን ውስጥ ምን ይላል وآتينا لداود سليمان وآتينا قال إلى بلقيس هذه الرواية موجودة. ስለዚህ ቢያንስ ሰለሞን ወደ የመን በልቂስ ጋር እንደሄደ ወይም ደግሞ ወደ ሀበሻ እንደሄደ የሚያሳይ ነገር አለን ይሄ የት እንደሄደ የሚለው ነው ጣቡ ማለት ነው ምክንያቱም ቁርአን ላይ በግልጽ ስላስቀመጠው فإذا صحت فيكون هو يروح يزورها يقعد عندها 3 ليالي ويرجع وبعد 3 أسابيع أو 4 أسابيع يروح يزورها 3 ليالي ስለዚህ እንደፈለገ ይመላለስ ነበር فقال ابو عبد العزيز ان نبي الله سليمان تزوج من بلقيس وانجب منها ولد بحسب الروايه الاثيوبيه. ስለዚህ በኢትዮጵያው ልጅ ወልዷል የሚል አለ بحسب الروايه الاثيوبيه فقط. وهذه الروايه لم يصدقها